ዮሴፍ ለዚህ መለኮታዊ ዓላማ እጅ ስለሰጠ ጌታ ያንካካ መጣ። ከዚህ በኋላ ከክርስቶስ አንጻር ነው የምትኖሩት። ተገባችሁ ላለ ሰው ነገሩ ሊባካችሁ። ከዚህ በኋላ መኖር ካለብህ ከክርስቶስ አንጻር አሜን ናችሁ ሆይ። ከክርስቶስ አንጻር መኖር ይሁንልህ በሉት። ሆነ ከክርስቶስ አንጻር ካንተ አንጻር ሳይሆን ከአናጺነትህ አንጻር ሳይሆን ከድህነትህ አንጻር ሳይሆን ከክርስቶስ አንጻር አሜን ናችሁ ሆይ። ይሁንልን በእውነት ከክርስቶስ አንጻር ኖረን ማለፍ ይሁንልን። የሚገርማችሁ ነገር ጌታ መጣና ከዚህ በኋላ ለሄሮድስ ከዚህ በኋላ ከአናጺነት አንጻር አይታትኖርም። ከዚህ በኋላ ከማርያም አንጻር አትኖርም። ከዚህ በኋላ ከሀገር አንጻር አትኖርም። ከዚህ በኋላ ከክርስቶስ አንጻር ነው የምትኖረው። ከክርስቶስ አንጻር መኖር ስለሚገባል እዚህ አካባቢ ህፃኑን የሚፈልጉት ስላሉ ተነስና ለህፃኑ ምቹ ወደ ሆነበት ኢንቫይሮንመንት እግዚአብሔር በዚህ መንፈስ ይባርካል። ይገርማችሁ ምናልባትም ደግሞ ዮሴፍ በታሪክ ረግጦት የማያውቀው ሀገር ነው ገብቶ አያውቅም ዮሴፍ ምናልባት በታሪክ። አሁን ግን ለጌታ እጁን ሰጥቷል። ከኔ አንጻር ማለት አይችልም። ሃሌሉያ። ለጌታ ቅዱሳን እጆቻችሁን ከሰጣችሁ በኋላ እግዚአብሔር እንደዚህ ነው የሚያየው። ከክርስቶስ አንጻር ስትኖሩ ማየት ይፈልጋል። ከክርስቶስ አንጻር ክርስቶስ ኢየሱስን አታክ ከሚያደርጉብን ነገሮች ክርስቶስን ከሚያጠቁብን ከየትኛውም ነባራዊ የተገለጡ ህይወቶች ሁሉ ክርስቶስ ኢየሱስን እየሸሸን የመጠበቅ ህይወት ኃላፊነት አለብን። ከክርስቶስ አንጻር ለሚኖረው ለዮሴፍ አንድ ትልቅ ጠላት ነበር ክርስቶስን ሊገልበት የሚፈልገው ማለት ነው። ክርስቶስን ሊያጠቃበት የሚፈልገው ማለት ነው። ዛሬ ለኔና ለእናንተ ምን እንደሆነ አላውቅም፣ ግን ይሄንን ውዳችንን ሊያጠቃብን የሚፈልግ በውዳችን ላይ አይኑን የጣለበት በውዳችን ላይ እያጉረጠረጠ ቀን እየቆጠረ ያደባ አድፍጦ የሚጠብቅ ሄሮዲዮስ እንዳለ አንደርስታንድ ማድረግ መቻል አለብን። ጌታ እንደዚህ ነው ያለው፣ ሽሽ አረ አሜን እንዳታስነካው፣ አረ አሜን ኖ እንዲህ እርሻዬን እያልክ ይህንን ውዱን ክርስቶስን እንዳታስገድለው። ስንቶቻችን ይሆን አይ ዘመድ ይበልጥብኛል፣ ጓደኛ ይበልጥብኛል። ከክርስቶስ አንጻር ነው ወዳጂ። እግዚአብሔር መንግስት ውስጥ ከገባ ይሄ እውነት ከገባ ነው ቁም ነገሩ ከጓደኛ አንጻር አይደል። በኢየሱስ ክርስቶስ ስም ማዳን ይሁንላችሁ። የማቴዎስ ወንጌል ምዕራፍ 2 ላይ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ቃል ክብር ቆመን ምዕራፍ 2 ከቁጥር 7 ጀምሮ ያለውን ሐሳብ ላንብብላችሁ። ከዚህም በኋላ ሄሮድስ ሰብአ ሰገሉን በስውር ጠርቶ ኮከቡ የታየበትን ዘመን ከእነርሱ በጥንቃቄ ተረዳ። ወደ ቤተልሔምም እነርሱን ሰዶ ሂዱ፣ ስለ ሕፃኑ በጥንቃቄ መርምሩ፣ ባያችሁትም ጊዜ እኔ ደግሞ መጥቼ እንድሰግድለት ንገሩኝ አላቸው። እነርሱም ንጉሡን ሰምተው ሄዱ። እነሆም በምስራቅ ያዩት ኮከብ ሕፃኑ ባለበት ላይ መጥቶ እስኪቆም ድረስ ይመራቸው ነበር። ኮከቡንም ባዩ ጊዜ በታላቅ ደስታ እጅግ ደስ አላቸው። ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት፣ ወድቀውም ሰገዱለት። ሳጥናቸውንም ከፍተው እጅ መንሻ፣ ወርቅ፣ ዕጣን፣ ከርቤም አቀረቡለት። ወደ ሄሮድስም እንዳይመለሱ በሕልም ተረድተው በሌላ መንገድ ወደ ሀገራቸው ሄዱ። እነርሱም ከሄዱ በኋላ እነሆ የጌታ መልአክ በሕልም ለዮሴፍ ታይቶ ሄሮድስ ሕፃኑን ሊገድለው ይፈልጋልና ተነሳ፣ ሕፃኑንና እናቱንም ይዘህ ወደ ግብጽ ሽሽ፣ እስከ ነግርህም ድረስ በዛ ተቀመጥ አለው። እርሱም ተነስቶ ሕፃኑንና እናቱን በሌሊት ያዘና ከጌታ ዘንድ በነቢዩ ልጄን ከግብጽ ጠራሁት የተባለው እንዲፈጸም ወደ ግብጽ ሄደ። ሄሮድስም እስኪሞት ድረስ በዛ ኖረ። ከዚህም በኋላ ሄሮድስ ሰብአ ሰገል እንደተሳለቁበት ባየ ጊዜ እጅግ ተቆጣና ልኮ ሰብአ ሰገል ከሰብአ ሰገል እንደተረዳው ዘመን በቤተልሔምና በአውራጃው የነበሩትን 2 ዓመት የሆናቸውን ከዛም የሚያንሱትን ሕፃናት ሁሉ አስገደለ። ያን ጊዜ በነቢዩ በኤርምያስ ድምፅ በራማ ተሰማ፣ ልቅሶና ብዙ ዋይታ። ራሔል ስለ ልጆቿ አለቀሰች፣ መጽናናትም አልወደደችም የሉምና የተባለው ተፈጸመ። ሄሮድስም ከሞተ በኋላ እነሆ የጌታ መልአክ በግብጽ ለዮሴፍ በሕልም ታይቶ የሕፃኑን ነፍስ የሚፈልጉት ሞተዋልና ተነሳ፣ ሕፃኑን ናቱንም ይዘ ወደ እስራኤል አገር ሂድ አለው። እርሱም ተነስቶ ሕፃኑንና እናቱን ያዘና ወደ ኢየሩሳሌም አገር ገባ። በአባቱም በሄሮድስ ፋንታ አርኬላዎስ በይሁዳ እንደነገሰ በሰማ ጊዜ ወደዛ መሄድን ፈራ። በሕልምም ተረድቶ ወደ ገሊላ አገር ሄደ።
በነቢያት ናዝራዊ ይባላል የተባለ ይፈጸም ዘንድ ናዝሬት ወደምትባል ከተማ መጥቶ ኖረ ይላል። እግዚአብሔር ያክብራችሁ። እግዚአብሔር ይመስገን። ያው እንግዲህ የክርስቶስ ኢየሱስ የውልደት መታሰቢያ ጊዜ ላይ ነው ያለነውና እዚህ ጊዜ ላይ ያው እንግዲህ መጽሐፍ ቅዱስ እውነት ነው ክርስቶስ ኢየሱስ ለኔና ለናንተ ለዓለም ሁሉ መድኃኒት ሆኖ ከእናታችን ከድንግል ማርያም ተወልዷልና ይሄ መጽሐፍ ቅዱሳችን በደማቅ የሚያወራን በጣም ጠንካራ እውነት ነው። እኔና እናንተ ሐዋርያቱን ባይዘግቡልን የትኛው ቀን ላይ ክርስቶስ ኢየሱስ እንደተወለደ የትኛው ሰዓት ላይ የትኛው ጊዜ ላይ እንደተወለደ በርግጥ ባይዘግቡልንም እንኳን ምናልባትም እንግዲህ ኢየሱስ ክርስቶስ በማታ ወይም ደግሞ በሌሊት ተወልዷል የሚል የጥንት የቤተ ክርስቲያን ጸሐፊዎች ወይም ደግሞ አባቶች ዘገባ እንመለከታለን። because እንግዲህ መላእክት መተው እረኞች በሌሊት ለሚጠብቁ ሰዎች ነው ወይም ደግሞ ለእረኞች ነው የምስራች ብለው የነገሯቸውና ደግሞ ያው እንግዲህ በግርግም ወይም ደግሞ ከብቶች ኦልሞስት በተሰባሰቡበት ማደሪያ ስለሌለ እንደዚህ ነገሮች የሚያመላክቱት የክርስቶስ ኢየሱስን በሌሊት የመወለድ ያው በግርግም በማይመች ስፍራ የእንግዳ ማረፊያ ሁሉ በተያዘበት ቦታ ማለት ነው። እሱን የማውራት አይደለም ሐሳቤ ግን እንደው በዚህ ሁኔታ ውስጥ ስላለን ክርስቶስ ኢየሱስ በተወለደበት ማግስት ላይ ወይም ደግሞ የክርስቶስ ኢየሱስን መወለድ እያሰብን ባለንበት ጊዜ ላይ ስላለን እንደዚህ አይነት ነገር ከዛ ጋር በተገናኘ አንዳንድ ሐሳቦችን ማውራት በጣም ጥሩ ነው። ህመማቱ ሲመጣ ህመማቱን የሚመለከቱ ያው እንግዲህ እናንተም እንደምታደርጉት አስባለሁኝ የክርስቶስ ኢየሱስ የመወለድ ጊዜ ላይ ስለመወለዱ የተነገሩ ትንቢቶችን የመወለዱን ሁኔታ የመወለዱን በረከቶች ሲወለድ የነበሩ ክስተቶች እንደዚህ ነገሮችን እያጠናን እንደዚህ አይነት ታሪኮችን ያየን ማሳለፋችን በጣም አስፈላጊ ነገር ነው። ስለ ህመማቱ በስቅለት ለመናገርም ደግሞ እኔና እናንተም ኢንተርናላይዝ ለማድረግ በጣም አስፈላጊ ስለሆነ በስቅለቱ ማግስት ላይ በስቅለቱ ሰሞን ላይ ስለ ስቅለቱ ማጥናት የስቅለቱን ስራ የቤዛነቱን ስራ ሜዲቴት ማድረግ ከዛ ጋር ህብረት ማድረግ በጣም አስፈላጊ ነገር ነው። እግዚአብሔር የተባረከ ይሁን። ዛሬ ከክርስቶስ አንጻር መኖር የሚል አጭር ሐሳብ ነው ማካፍላችሁ። ከክርስቶስ አንጻር መኖር እግዚአብሔር ይመስገን። ጌታ መልካም አምላክ ነው። እንግዲህ ኢየሱስ ክርስቶስ ሲወለድ ከተወለደም በኋላ የክርስቶስ ኢየሱስ መወለድ ለዚህ ምድር ቀላል ክስተት አልነበረም። እንደምታውቁት ታውቃላችሁ። ሰባ ሰገሎች መጣው ለሄሮድስ ሲነግሩት በጣም ከባድ የሆነ ነውጥ ከተማ ውስጥ ሆኗል። ሄሮድስ ከራስ ምታት ጋር ነው የተቀበለው። ደስ ብሎት አይደለም የተቀበለው። የሚተካኝ አገኘሁኝ ብሎ አይደለም የተቀበለው። እንግዲህ ከተማዋ ስትታመስ እንመለከታለን። ከተማዋ ብቻ ሳትሆን ሀገር ሁሉ እየታመሰ በትክክል መሲሁ ተወልዷል፣ እኛ ኮከብ እያየን የመጣ ነው፣ እየተበራን የመጣ ነው የሚለውን የሰባ ሰገሎችን ድምጽ ሲሰማ በጣም ከባድ የሆነ ራስ ምታት ሆኖበታል። ቀላል ነገር አይደለም። ግን ከጻፍ ካዋቂዎቹ ጠርቶ ከካህናት ለመረዳት ሞክሯል። ማለት እንደዚህ አይነት ነገር አለ ወይ? እነዚህ ሰዎች የሚያወሩት ነገር እውነት ነው ወይ? ሄሮድስ በራሱ ምንድነው ፉሊ እስራኤላዊ ስላልነበረ ማለት ነው። ከአሕዛብ ጋር የተዳቀለ ከሚዶን ጋር የተዳቀለ አይነት ከአሞን ጋር የተዳቀለ አይነት ፐርሰናሊቲ ስለነበረው ብዙ የእስራኤል ካልቸር የሚስበው አይነት ሰው አልነበረም። ደስ የሚለው አይነት ሰው አልነበረም። አለ የሱ ትኩረት ንግስናው ነው።
የሱ ትኩረት ቦታው ላይ መቆየት ነው። የሱ ትኩረት ንግስናውን ለልጅ ልጆቹ አውርሶ መምጣት ነው። ስለዚህ ተጻራሪ እየመጣ እንዳለን የተሰማው፣ የሚቃወም እየመጣ እንዳለን የተሰማው ማለት የዓለም ቤዛነቱ መድኃኒትነቱ ለዚህ ሰው ምንም ነው። የዓለም መድኃኒት መሆኑ ለዚህ ሰው ምንም ነው። እና የሚገርማቸው ነገር የተረጎመው ከተጻራሪነቱ አንጻር ነው። ከበስተጀርባው የጨለማው መንግስት ቢኖርበትም ማለት ነው። ከስልጣን አንጻር ነው የተረጎመው። እኔ ጠርቶ ማለት እነዚህ ሰዎች ሰብአ ሰገል ኮከብ ቆጣሪዎች ናቸው መሆኑን የመጣዋልና እየተረዳን ነው ማለት ልክ እንደነሱ እንደሚቀበላቸው መስሎት ማለት ነው። እነሱ ምናልባት እንግዲህ ታውቃላችሁ አይሁዶች በመከራ በስደት ያው እንግዲህ የ70 ዓመት የመፍለስ ዘመናቸው ላይ ምናልባት ወንጌል ሰርተው ነው የመጡት ተብሎ ይገመታል። ወንጌል ተናግረው ነው የመጡት እና እነዚህ ሰዎች እንግዲህ ከምስራቅ በጣም ከሩቅ ነው የመጡት። ከፐርሺያን በጣም ከሩቅ እየተጓዙ ነው የመጡት። ነገር ግን መሲህ ይመጣል የሚል አይሁዳውያን ከ500 ዓመት በፊት መሲህ ይመጣል፣ ይሄ ሁሉ መከራችን፣ ይሄ ሁሉ ስደታችን አንድ ቀን ያከትማል፣ የሚራራልን የሚገዛን መሲህ ይመጣል፣ እሱ እውነተኛ መድኃኒት ነው፣ እሱ እውነተኛ አዳኝ ነው የሚል ዘርተው ነው ከብዙ መቶ ዓመታት በፊት ለአባቶች ለቅማቅማ አያቶቻቸው ይሄ የሚገርማቸው ነገር እዛ በሩቅ ምስራቅ ላሉ ሰዎች የሚጠበቅ በጣም ታላቅ እውነት ሆኖ የሚገርማቸው ነገር እነዚህ ኮከብ ቆጣሪዎች ጋር ወደቀ ማለት ነው። እነዚህ ሰዎች የሚገርማቸው ነገር እየመረመሩት ነው። አባቶቻቸው ምናልባትም እየመረመሩ ነው የሞቱት ማለት ነው። ለልጆቻቸው የሚመጣ መሲህ አለ፣ እስራኤላውያን ነግረውናል፣ ወደኛ በመጡ ጊዜ የሚመጣ አዳኝ አለ እና መጠበቅ መቻል አለባችሁ። እንደዚህ አይነት ጌታ፣ እንደዚህ አይነት አዳኝ መጠበቅ አለባችሁ፣ ይሄ ክስተት እንዳያመልጣችሁ ያሏቸው ነው። ሲወርድ ሲዋረድ የመጣ መጠባበቅ ነውና የሚገርማቸው ነገር እነዚህ ሰዎች በእነሱ ጊዜ ኮከቡ ያመላከታቸው መጣ ማለት ነው እና እየተመሩ መጡ። ክርስቶስ ኢየሱስን የህይወታቸው ጌታ እንደሆነ ገብቷቸው ማለት ነው። አዳኝ እንደሆነ ገብቷቸው ይህ ንግስና የሚጋፋ ሳይሆን ሄሮድስን የሚያስለቀቅ ሳይሆን እነሱ የዘላለም መድኃኒት እንደሆነ ገብቷቸው እና ሄሮድስ የሚገርማቸው ነገር እንደሱ አልተረዳውም። እንደ ምንድነው አስትሮመርስ አልተረዳው። ይህ ሰው ባዕድ ሰው ከመሆኑ የተነሳ ለዘላለም ህይወት የተጠራ ሰው ካለው የተነሳ በምድራዊ መጋፋት ነበር የተረዳው። ነገር ቀላል የምስራች እንኳን ለመነገራችን ለዚህ ቆም ብሎ ቢያስብ እኮ የሚገርመው ነገር ይህ ሰው እኮ በጣም ትልቅ ክስተት እኮ ነው እጁ ላይ የገባው። ትልቅ ክብር እኮ ነው የደረሰው። በጣም ትልቅ መገለጥ እኮ ነው የመጣለት። እሱ ግን አልተረዳው። ከመጋፋት አንጻር ነው የተረዳው። መንግስቱን ከመገልበጥ አንጻር ነው የተረዳው። አይገርማችሁ ነገር በጣም በቀውጥ የተነሳ እዚህ ላይ ቆሜ ረጅም ጊዜ ማሳለፍ መናገር አይደለም ሐሳቤ፣ ግን ከመልእክቴ ጋር ስለሚገናኝ በደንብ እንድታደምጡኝ ስለፈለኩኝ እና በጣም ብዙ ግርግር ተነሳ፣ ችግር ተፈጠረ። ሌላ ንጉስ መጥቷል ተብሎ ማለት ነው። ሌላ ንግስና የሚፈልግ ተመጥቷል። ያውም ንጉሱ ነው የተወለደ እና እውነት ነው። አስረዱት ከመጽሐፍ ከትንቢተ ኢሳይያስ ወስደው አስረዱት ተብሎ ተጽፏል። አንቺ ቤተልሔም ወደ ደስ ይበልሽ ተብሎ ተጽፏል። ዳምድር ከማና አታንሽም፣ የማታንሽበት ምክንያት ደግሞ ካንቺ መሲህ ይወጣል ተብሎ ስለተጻፈ ያ ቃል ይፈጸም ዘንድ ግድ ነው። ምናልባት ይሄ ሊሆን ይችላል የሚል ግምታዊ ድምዳሜያቸውን አስቀምጡ ማለት ነው ካህናት። ይሄው በጣም ብዙ ቀውጢ እንዲስ ከዛ በሚስጥር ነገራቸውና ሸኛቸው። እኔም እሰግድለታለሁ ማለት ምንድነው ምጋፋው እንዳይመስላችሁ የሰውኛ ጥበብ ተጠቅሞ ሸኛቸው ማለት ነው። ዲን ቢገርማችሁ እግዚአብሔር ተገለጠላቸውና በሌሊት ነገራቸው። በዓለም መድኃኒትነት አይደለም ክርስቶስ ኢየሱስን ወይም ደግሞ ሕፃኑን ይሄ ሄሮድስ የሚባል ሰው እየተቀበለው ስልጣንን በሚጋፋ ኮንቴክስት ስለተቀበለው ወደሱ እንዳትመለሱ አላቸው መንፈስ ቅዱስ እና እነሱ ወደ ፐርሺያ ተመለሱ። ወደ መጡበት ሀገር በቃ እኛ ገብቶናል ብለው ማለት ነው።
በጣም ያሳዝናል። ሄሮድስ በጣም የሚያሳዝን ነገር ነው። አንዳንዴ ታውቃላችሁ ውድ ነገር የማይገባው ሰው ጋር ይዛችሁ ትሄዳላችሁ። በጣም የከበረ ነገር የማይገባው ሰው ጋር ያልተጠራበት በፍጹም የእግዚአብሔር ዓላማ የሌለበት ሰው ጋር ሄዳችሁ ስታፈሱ ኔጌቲቭሊ ነው የሚረዳው። ገልብጦ ይረዳውና የሚገርማችሁ ነገር አጥፊ ሆነ። ይህ ሰው እኮ ቢረዳው በረከት ነው ቤቱ ድረስ የመጣው፣ ንግስናው ድረስ መድኃኒት ነው አንኳኩቶ የመጣው። ግን ምን ያደርጋል? ገልብጦ ነው የተረዳው። እግዚአብሔር ከእንደዚህ አይነት ሄሮድሶች ይጠብቃቸው። የእውነቴን እኮ ነው ምናምን በእውነት ከእንደዚህ አይነት ክፉዎች እግዚአብሔር ይጠብቃቸው። ይገርማቸው ነገር ግን የሄሮድስ ጉዳይ እዚህ ላይ አላበቃም እና የሚገርማቸው ነገር እነሱ ሄዱ እና ጌታ በሌሊት ለዮሴፍ ተገለጠለትና እንግዲህ ባለፈው ስለ ማርያም ስናይ በጣም ትልልቅ እውነቶችን አየን። ማርያም እንዴት ክርስቶስ ኢየሱስን ለኛ እንዳመጣችልን ማለት ነው። እግዚአብሔር ይባርካት እናታችን ድንግል ማርያምን። በእውነት ታላቅ ሴት፣ በእውነት ብጽዕት ሴት እግዚአብሔር ይባርካት። በጣም ታላቅ ሴት ነች። በነገራችን ላይ እናታችን በእምነት በጣም ታላቅ ሴት ነች። መሲሁን በመቀበል መሲሁን እሺ ብላ ለኔና ለናንተ ወደዚህ ምድር በማምጣት ታሪክ ውስጥ የሄደችበት ዋጋ የመክፈል ህይወቷን መስዋዕት የማድረግ የሄደችበት ቀላል እንዳይመስላችሁ። እና የሚገርማችሁ ነገር ገንዴ ወደ አሁን ማርያም ብቻ አይደለችም፣ ዮሴፍም የሚገርማችሁ ነገር የዚህ አካል ሆኗል። የዚህ መለኮታዊ እቅድ ወይም ደግሞ የዚህ ፕላን ማስፈጸሚያ አካል ሆኗል ዮሴፍ ራሱ። አሁን ሜሪ ብቻ አይደለችም፣ መልአኩ መጥቶ እሷን ብቻ አይደለም የሚያናግራት። አሁን የዚህ መለኮታዊ አጀንዳ አካል ዮሴፍም ስለሆነ ማለት ለዚህ መለኮታዊ አጀንዳ እጁን ስለሰጠ ዮሴፍ እግዚአብሔር እንደዚህ አሁን አለ ዮሴፍ ጋር መጣ። ዮሴፍ አሁን እዛ የሚገርማችሁ ነገር እንግዲህ ዮሴፍ ምንም ጥያቄ የለውም፣ ጠራቢ ነው። ምናልባትም ፈቅ ቢል ደግሞ የተወሰነ መሬት የሚያርሳት የሆነች መሬት ልትኖረው ትችላለች። ታውቃላችሁ ደግሞ ድሆች ናቸው ዮሴፍ፣ በጣም ድሆች ናቸው። ለክርስቶስ ኢየሱስ እንኳን የመሰጠቱ ጊዜ ማህፀንን የሚከፍት በኩር ሁሉ ለጌታው ይሰጣል ተብሎ 40ኛው ቀን በ8ኛው ቀን ወደ ሲመጡ ምንድነው ይዘው የመጡት? ርግብ ነው ይዘው የመጡት፣ ዋኖስ ነው ይዘው የመጡት። ይሄ የመጨረሻው ሪኳየርመንት ነው፣ የድህነት የመጨረሻው ሪኳየርመንት። ሰው ድሃ ሲሆን ይዞት የሚመጣው ማለት በቃ ማለት እግዚአብሔር ካፈራው ማለት ነው። ቤት ካፈራው ሳይሆን እግዚአብሔር ካፈራው አጥምዶ ይዞ እንዲመጣ እግዚአብሔር ይመስገን። ብዙ እንትኖች አይደሉም ማለት ዋው ይሄኛው በዚህኛው ሚሉ አይነት ሰዎች አይደሉም። ግን ጌታ ቸር ነው፣ እግዚአብሔር የተመሰገነ ይሁን። የሚገርማችሁ ነገር ዮሴፍ ለዚህ መለኮታዊ ዓላማ እጅ ስለሰጠ ጌታ ያንኳኳ መጣ። ከዚህ በኋላ ከክርስቶስ አንጻር ነው የምትኖሩት። ጠገባችሁ ላለ ሰው ነገሩ ሊባካችሁ። ከዚህ በኋላ መኖር ካለብህ ከክርስቶስ አንጻር። አሜን ናችሁ ሆይ? ከክርስቶስ አንጻር መኖር ይሁንልህ በሉት። ሆነ ከክርስቶስ አንጻር፣ ካንተ አንጻር ሳይሆን፣ ከአናጺነትህ አንጻር ሳይሆን፣ ከድህነትህ አንጻር ሳይሆን ከክርስቶስ አንጻር። አሜን ናችሁ ሆይ? ይሁንልን በእውነት ከክርስቶስ አንጻር ኑረን ማለፍ ይሁንልን። የሚገርማቸው ነገር ጌታ መጣና ከዚህ በኋላ ለሄሮድስ ከዚህ በኋላ ከአናጺነት አንጻር አትኖርም ማለት፣ ከዚህ በኋላ ከማርያም አንጻር አትኖርም፣ ከዚህ በኋላ ከሀገር አንጻር አትኖር፣ ከዚህ በኋላ ከክርስቶስ አንጻር ነው የምትኖረው። ከክርስቶስ አንጻር መኖር ስለሚገባል እዚህ አካባቢ ህፃኑን የሚፈልጉት ስላሉ ተነስና ለህፃኑ ምቹ ወደ ሆነበት ኢንቫይሮንመንት። አሜን ናችሁ ሆይ? እግዚአብሔር በዚህ መንፈስ ይባርከን። አረ አሜን። በጣም የሚገርማችሁ ነገር ይሰኮ በጣም ደሃ እኮ ነው። የአናጺነት ስራ እየሰራ ነው ቤተሰቡን የሚያስተዳድረው ማለት ከለት ጉርስ የዘለለ አንዳች ነገር ይላቸው። እነዚህ ሰዎች ነው ማለት ግብጽ። የሚገርማችሁ ምናልባትም ደግሞ ዮሴፍ በታሪክ ረግጦት የማያውቀው አገር ነው። ገብቶ አያውቅም ዮሴፍ ምናልባት በታሪክ። አሁን ግን ለጌታ እጁን ሰጥቷል።
ከኔ አንጻር ማለት አይችልም። ሃሌሉያ። ለጌታ ቅዱሳን እጆቻችሁን ከሰጣችሁ በኋላ እግዚአብሔር እንደዚህ ነው የሚያየው። ከክርስቶስ አንጻር ስትኖሩ ማየት ይፈልጋል። አረ አሜን ናቸው ወይ? ከጌታ አንጻር ነው፣ ከእርሻ አንጻር አይደለም፣ ከአናጺነት አንጻር አይደለም፣ ከሚበላው ከአባቱ ከዘመዶቼ ከንተኔ አንጻር አይደለም፣ ከጌታ አንጻር ነው። ይሁንላችሁ። ታውቃላችሁ እግዚአብሔር አብርሃም ጋር መጣና ከሀገር ከዘመድ ከአባት ቤት ከዚህ በኋላ ከእግዚአብሔር አንጻር ነው የምትኖረው። ከሀገር አንጻር አትኖርም። ከዘመዶች አንጻር ከአስተዳደግ አንጻር አትኖርም። ይሆንልን ወይ? እግዚአብሔር በዚህ መንፈስ ይባርከን። ይህን መልእክቴን ማሳጠር ስለሚጠበቅብኝ ከክርስቶስ አንጻር ስንኖር የሚገርማችሁ ነገር ሁለት መሰረታዊ ነገር ማድረግ ይጠበቅብናል። ከክርስቶስ አንጻር ስንኖር እግዚአብሔር እንደዚህ ነው ሕፃኑን የሚፈልጉት ስላለ ሄሮድስ ሊገለው ስለሚፈልግ ማለት ነው። ሽሽ የመጀመሪያው ተልእኮ ከክርስቶስ አንጻር ክርስቶስ ኢየሱስን አታክ ከሚያደርጉብን ነገሮች፣ ክርስቶስን ከሚያጠቁብን ከየትኛውም ነባራዊ የተገለጡ ህይወቶች ሁሉ ክርስቶስ ኢየሱስን እየሸሸን የመጠበቅ ህይወት ኃላፊነት አለብን። ከክርስቶስ አንጻር ለሚኖረው ለዮሴፍ አንድ ትልቅ ጠላት ነበር፣ ክርስቶስን ሊገልበት የሚፈልገው ማለት ነው። ክርስቶስን ሊያጠቃበት የሚፈልገው ማለት ነው። ዛሬ ለኔና ለእናንተ ምን እንደሆነ አላውቅም፣ ግን ይህንን ውዳችንን ሊያጠቃብን የሚፈልግ በውዳችን ላይ አይኑን የጣለበት በውዳችን ላይ እያጉረጠረጠ ቀን እየቆጠረ ያደባ አድፍጦ የሚጠብቅ ሄሮዲዮስ እንዳለ አንደርስታንድ ማድረግ መቻል አለብን። ጌታ እንደዚህ ነው ያለው፣ ሽሽ። አረ አሜን። እንዳታስነካው። አረ አሜን። ኖ እንዲህ እርሻዬን እያልክ ይህንን ውዱን ክርስቶስን እንዳታስገድለው። ስንቶቻችን ይሆን አይ ዘመድ ይበልጥብኛል፣ ጓደኛ ይበልጥብኛል። ከክርስቶስ አንጻር ነው ወዳጂ። እግዚአብሔር መንግስት ውስጥ ከገባ ይሄ እውነት ከገባ ነው። ቁም ነገሩ ከጓደኛ አንጻር አይደለም። በኢየሱስ ክርስቶስ ስም ማዳን ይሁንላችሁ። አረ አሜን። ወደ ግብጽ አረ አሜን። በክርስቶስ ላይ ሊደረግበት የሚገባውን የትኛውንም ጥቃት ኖ ለማለት እኔ እከፍላለሁኝ። በጣም ብርቱ ጠላት ክርስቶስ ነበረው። ሊገለው ኦልሬዲ ዴይ ቱ ዴይ ነው ፕሮግራም እንደሚያደርገው እና ጌታ ሄሮድስ ምንድነው ሄሮድስን የመዋጋት ስራ አይደለም የሰራው፣ ዮሴፍን ራሱ ነው። ተነስና ከክርስቶስ አንጻር ነው ከዚህ በኋላ የምትኖረው። ሄሮድስን ዝም አሰኘዋለሁ፣ ጨፈጭፈዋለሁ፣ አጠፋዋለሁ አይደለም እግዚአብሔር ያለው። እንደሱ አይደለም ያለው። ይህንን ማድረግ የሚጠበቅበት ዮሴፍ ነበር። ዮሴፍ ጋር መጥቶ ነው ጌታ ሕፃኑን የሚፈልጉት አሉ፣ ሊገሉት ይፈልጋሉ። ስለዚህ ከነዚህ ሰዎች ሽሽ ነው ያለው። ከነዚህ ሰዎች የማዳን ስራ እንዲሰራ ነው እግዚአብሔር ወደ ዮሴፍ በኩል የመጣው። ዛሬም እግዚአብሔር እንደዚህ ያለን ነው። ክርስቶስን ከሚያጠቃብን፣ ክርስቶስን ከሚገልብን፣ ክርስቶስን ከሚያሳጣን፣ ክርስቶስን ከሚነጥቀን የትኛውም ነገር ኖ እኔ የምኖረው ከእርሻ አንጻር ሳይሆን
ከክርስቶስ አንጻር ነው። አረ አሜን። ክርስቶስ ከዚህ በኋላ የኔ ውድ ሀብት ነው። አረ አሜን። ለሄሮድስ አላስነካውም። አረ አሜን። ያው ዮሴፍ የሚገርማቸው ነገር በሌሊት ይላል ወደ ግብጽ ለመሄድ ነው። አሁን ክርስቶስ የኖሩ ዓላማ ይሆናል። አረ አሜን። ማለት ቆይ ግድ የለም ይህን ጉዳይ አልተረዳሁትም እያልክ ጊዜ በሰንበት አልፈልግም። ኖሮዬን ምናምን እንዲህ እዛ እኮ ግብጽ የሚባል ሀገር ምን አለ? ምንም እኮ ዘመድ እኮ የለኝም። ከክርስቶስ አንጻር ከሆነ ለመክፈል ፈቃደኛ ነኝ። ከዮሴፍ አድነዋለሁ። አረ አሜን። ኢየሱሴን ከሄሮድስ አድነዋለሁ። ሊገለው ከሚፈልግ የጨለማ ጥቃት አድነዋለሁ። ፈቃደኛ ነኝ ከሄሮድስ ለመራቅ። ምናልባትም ምን ጥያቄ የለም ዮሴፍና ሄሮድስ ፐርሰናሊ የተግባቡ ሰዎች ሊሆኑ ይችላሉ፣ ጓደኛሞች ሊሆኑ ይችላሉ። ሄሮድስና ዮሴፍ በመካከላቸው ጥል የለም። ነገር ግን የዮሴፍ ሕይወት ከዚህ በኋላ ከክርስቶስ አንጻር እየተኖረ ስለሆነ ሄሮድስ ምንም እንኳን በዮሴፍ ላይ ጥላቻ ባይኖረውም እንኳን በክርስቶስ ላይ ካለው ዓላማ የተነሳ ከዚህ በኋላ ሄሮድስ ለኔ ምንም ነው። አረ አሜን። ህብረት የለኝም ከሄሮድስ ጋር ህብረት የለኝም። የሄሮድስና የኔን ምንድነው ንጉሳዊነት እሱ ንጉስ ነው፣ እኔ ደግሞ የሀገሬው ሰው ነኝ። አይግድ የለም ኔጎሼት አደርጋለሁ። እዚህ ጉዳይ ላይ አልሰነብትም። ኢየሱስን አድነዋለሁኝ። ኢየሱሳችሁን ማዳን ይሁንላችሁ። አረ አሜን። ቅዱሳን ውስጣቸው ያለው ክርስቶስ ትግል አይፈልግም። ውስጣቸው ያለው ክርስቶስ ግብ አይፈልግም። ውስጣቸው ያለው ክርስቶስ እንቁ ነው። አረ አሜን። ከእንደዚህ አይነት ሄሮድሶች እንድታድኑት ይፈልጋል። ከሄሮድስ በፍጥነት ምንድነው የኔና የናንተ ዛሬ ሄሮድስ ክርስቶስ ኢየሱስን ሊነጥቀን እየታገለ ያለው፣ ክርስቶስ ኢየሱስን ሊያሳጣን እየታገለ ያለ፣ ክርስቶስ ኢየሱስን ሊያጠፋብን፣ ክርስቶስ ኢየሱስን እንደ ተራ ነገር እንድንቆጥረው እየወሰወሰን ያለው፣ በክርስቶስ ኢየሱስ ላይ በድፍረት በጥላቻ እየተነሳ ያለው፣ ለዚህ እየተቃጣበት በክርስቶስ ኢየሱስ ላይ እየታወጀ ላለው አዋጅ፣ በክርስቶስ ኢየሱስ ላይ እየተሰነዘረ ላለው ጥቃት የኔና የናንተ ምላሽ ምንድነው? ምንድነው የናንተ ምላሽ? ከክርስቶስ ኢየሱስ አንጻር መኖር በእኔና በእናንተ አሁናዊ ምላሽ ነው የሚወሰነው። ከክርስቶስ ኢየሱስ አንጻር ለመኖር ከቆረጥን ቅዱሳን ፈቃደኞች ነን። ያለንበትን ቦታ ለመልቀቅ ፈቃደኞች ነን። ከሰዎች ለመራቅ ፈቃደኞች ነን። ከሄሮድስ ለመራቅ በክርስቶስ ኢየሱስ ላይ በጸጋው ላይ በእግዚአብሔር ማዳን ላይ እየተደረገ ካለው ጥቃት ለመራቅ ፈቃደኞች ነን። ወደ ምናልባትም ደግሞ ሩቅ ልንሄድ ፈቃደኞች ነን። ሩቅ ልንሄድ እግዚአብሔር መለኮታዊ ማዳኑ እስከሚሰጠን ድረስ እግዚአብሔር መገለጥ ይስጠን። አረ አሜን። ዮሴፍ ፈቃደኛ አልሆነም። እዛው እየተሻሸ እንደው ግድ የለም በቃ እንደብቀዋለን አላለም። በፍጹም በቃ ለማመቻመች በፍጹም ፈቃደኛ አልሆነም። ከኑሯችን አንጻር ግድ የለም ምስኪን ጉዳይ ዞር ብለን ጾምና ጸሎት ተይዞ ይህንን የኑሮ ጉዳይ ምን እናደርገዋለን አላለም። ከክርስቶስ ኢየሱስ ከሚገሉት ሰዎች ለመራቅ ፈቃደኛ ነበር። ለክርስቶስ ኢየሱስ ካልሆናችሁ ለኔም አትሆኑኝም ለማለት ፈቃደኛ ነበር። እኔና እናንተ ቀጥለን የምንጫወተው ጨዋታ ምን ይሆን? ክርስቶስን ያስመታን ማለት ነው። ክርስቶስን ያሳመምን፣
ክርስቶስ ኢየሱስን ምንድነው መሳለቂያ ያደረግን? የክርስቶስ ኢየሱስን ዝም እያሰኘን፣ ጩኸቱን ዝም እያሰኘን፣ ቁጣውን ዝም እያሰኘን ማለት ነው። ኖ እዚህ ከእንደዚህ አይነት ነገር ጋራ ከእንደዚህ አይነት ሰው ጋር ከእንደዚህ አይነት ሁኔታ ጋራ እየተመቸኝ አይደለም የሚለውን የመንፈስ ቅዱስን ጩኸት ዝም እያሰኘን ማለት ነው። ዝም በል እኔ ግን ተመችቶኛል ያል አይደል? አሁን በብዙ የህይወት